ይሄ ያለንበት ወር ሙሐረም እንደ እስልምና ካላንደር አቆጣጠር አዲስ አመት እንደዚሁም ደግሞ አዲስ ወይም ደግሞ የመጀመሪያው ወር ነው። ይህ ወር ከነቢዩ ዓለይሂ ሰላቱ ወሰላም ታሪክ ጋር ተያያዥነት ያለው ወር ነው። ረሱል ዓለይሂ ሰላቱ ወሰላም መካን ለቀው ወደ መዲና የተሰደዱበት ረቢዑል አወል ሶስተኛው ወር ላይ መዲና ቢገቡ ነገር ግን ሐሳቡ የመጣው እንዲሰደዱ የተደረጉበት ውሳኔ የመጣላቸው ወር የዚህ ሙሐረም ወር ነው። ابن عباس رضي الله عنهما سناقروا من يلالو ما رأيت النبي صلى الله عليه وسلم يا الله الملك تنيا نبي عليه الصلاة والسلام ألتملكتكم يتحرى الصيام يوم فضله على غيره إلا هذا اليوم يوم 10 وهذا الشهر يعني شهر رمضان نبي كليلا ور كليلا كلمة لكم بوابقتو لما صوم سيبواب ولا يوم عند عاشوراء كلنا عند رمضان ورني السلام بليلام حديث النبي صلى الله عليه وسلم አሹራን በሚጾሙበት ሰዓት ላይ እና አብዱላህ ኢብኑ አባስ ጥያቄ ያቀረቡ ያ ረሱላህ አብዱላህ ኢብኑ አባስ አንተ አላህ መልእክተኛ ወይ ኢነሁ የውሙን ቱዐዚሙሁ اليهود ይህ እኮ ይሁዶች በጣም የሚያከብሩት ቀን ነው ወነሳራ ነሳራዎችም ስለዚህ እንዴት ነው አንመሳሰልም ማለት فقال رسول الله صلى الله عليه وسلم يزيد الله ملتني النبي صلى الله عليه وسلم قالوا فإذا كان عام المقبل الله بلو إن شاء الله بلو بيكتلو أمة كدرسن صمنا اليوم التاسع زتن يوم كن نصومالن زتن الناس أسر مالتنا لمن كيهودو تجا مخالفة لمهون الله سبحانه وتعالى يوفقው ሰው ያገኘ ሰው ለመጾም ዝግጅት ማድረግ አለበት። አንድ ሁለት ቀን ጾሞ የአንድ ዓመት ወንጀል ማለት ቀላል አይደለም። ከዚህ በፊት በሆነ ፕሮግራም ላይ አስቻለሁ የሆነች ነገር ቀደም ብለህ ከሰራችሁ እንዲህ ካደረግ ታክሱ ግብሩ እንደዚህ ይቀነሳል ከተባለ ያ አላህ እንቅልፍ አለ የመጣበ 500 ሺህ ብር ነው ስለዚህ ይሄ ነገር እንዲህ ካረግ 250 ሺህ ይነሳል ቢባል እንዴት ነው እንቅልፍ አለ ያን ነገር ለማድረግ እንጥራለን። የዓመት ወንጀል ቀላል አይደለም ወንድሞች። ይህን ጥቅም የምናገኘው ቂያማ ቀብር ስንገባ ነው። ሐቂቀተን የቀብር ሰዎችን ብትጠይቋቸው ረመዳን ሲመጣ አንድ ዓሊም ምን ትመኛላችሁ ሲባሉ የረመዳን አንድ ቀን ማግኘት እንመኛለን ይላሉ። ቀብር ውስጥ ያሉ ሰዎች ሱጁድ ማድረግ ይመኛሉ። ሱጁድ ግን የለም። አልየውመ አመሉን ወላ ሒሳብ ዛሬ ስራ ነው ሂሳብ የለም ደሞዝ የለም። ነገ ግን ሂሳብ ነው ስራ የለም። ሐሲቡ አንፉሰኩም قبل أن تحاسبوا على الأمم نفسوቻችሁን ዛሬ መርምሩ ጥሩ አለ የለም ራሳችሁን ፈትሹ قبل أن تحاسبوا كما መርመራችሁ በፊት وزنوها ስራችሁን መዝኑ ያዋጣል አዋጣም ለአኺራ ይበጃል አይበጅም መዝኑ قبل أن توزنوا كما መዘናችሁ በፊት بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته إن شاء الله تعالى الله كان زارين بليو برنامج بمحاضرة برنامج نوزاري برنامج عشان نكتلو أشورا يدل كان تقولوا وندموج الناس توقت سلسلوا من نذاكره ከዛ በፊት ይሄ ያለንበት ወር ሙሐረም እንደ እስልምና ካላንደር አቆጣጠር አዲስ አመት እንደዚሁም ደግሞ አዲስ ወይም ደግሞ የመጀመሪያው ወር ነው። ይህ ወር ከነቢዩ ዓለይሂ ሰላቱ ወሰላም ታሪክ ጋር ተያያዥነት ያለው ወር ነው። ረሱል ዓለይሂ ሰላቱ ወሰላም መካን ለቀው ወደ መዲና የተሰደዱበት ረቢዑል አወል ሶስተኛው ወር ላይ መዲና ቢገቡ ነገር ግን ሐሳቡ የመጣው እንዲሰደዱ የተደረጉበት ውሳኔ የመጣላቸው ወር የዚህ ሙሐረም ወር ነው። እስላማዊ ካላንደርም በዑመር ኢብኑ ኸጣብ ዘመን ረዲየላሁ ዐንሁም ሰሃቦቹ ከዑመር ጋር በመሆን በመመካከር የኛ የራሳችን መቁጠሪያ ካላንደር ሊኖረን ይገባል፣ እኛ ማንነት ያለን ህዝቦች ነን፣ በሌላው ልንጠቀም አይገባም፣ የራሳችን አቆጣጠር ሊኖረን ይገባል ብለው የተለያዩ ሐሳቦች ወደ 4 ሐሳቦች አመጡ። የመጀመሪያው ሐሳብ ነብዩ አለይሂ ሰላቱ ወሰላም የተወለዱበት የተላኩበትን ጊዜ የተወለዱበትን አሉ። ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተላኩበትን ጊዜ እናምጣሉ። አይደለም የተሰደዱበትን አሉ። አይሆንም ደግሞ የሞቱበትን አሉ። ያን ሐሳብ ሲመጣ የተላኩበት በዑለሞች መካከል
ራሱ የቀናት ኺላፍ አለው የተወለዱበትም እንደዚህ ስለዚህ ይሄም አይሆንም ባሉ እሺ የሞቱበትም ተባለ የሞቱበትም ደግሞ በየአመቱ ማሰቡ ራሱ ሌላ ሐዘንን ስለሚያመጣ ይሄም አይሆንም እና ምን ይሁን እስልምና በነጻነት በአዲስ መልክ አላህ Subhanahu Wa Ta'ala በነጻነት የተገዛነበት ነብዩ አለይሂ ሰላቱ ወሰለም ከዛ ሰቆቃ መከራ ጭንቀት ተላቀው ወደ መዲና የተሰደዱበትን ጊዜን ቆጥረን እስላማዊ ካላንደራችንን በዚህ እናደርጋለን ይሄም ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ ከ16 ወይም ከ17 ዓመት በኋላ ወይም ከሞቱ ደግሞ ከ6 እና ከ7 ዓመት በኋላ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሌሎችም ሰሃቦች በመሆን ይሄንን ሙሐረምን አንድ ብለው አንደኛ ወር አድርገው እንደዚሁም ሂጅራ አንድ ብለው እነሆ እንግዲህ ዛሬ 1444ኛ የሂጅራ አቆጣጠር ላይ ደርሰናል ይህ ወር የተከበረ ወር ነው አላህ Subhanahu Wa Ta'ala ቁርአን ላይ እንደገለጸው ኢነ ዒደተ الشهور عند الله 12 شهرا في كتاب الله በአላህ መጽሐፍ ላይ አላህ ዘንድ ከወራት ቁጥሮቹ 12 ናቸው የውመ خلق السماوات والارض ሰማያትና ምድርን ከፈጠረበት ጊዜ ጀምሮ አላህ ወራቶች 12 ናቸው ሚንሃ ከነሱ ውስጥም 4 ሁሩም አራቱ የተከበሩ ናቸው እነዚህ አራት የተከበሩ ወራቶችን ነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ሲገልጹ إن الزمان قد استدار كهيئة يوم خلق الله السماوات والأرض زماناتك الله إن فتراتشو جزي ونوان سماعتنا مدرن بفتراتشو جزي إن دنبرو تملوا سؤالو من دلو مشركوچو ጦርነት ወይ ሌላ ችግር ሊፈጥሩ ሲፈልጉ ይሄን የተከበሩ ወራቶችን ያሸጋግሩት ነበር አላህ እንደፈለጋቸው አላህ ክብር እንደሰጣቸው ወደ ነበሩበት ተመልሰዋል አሰነቱ 12 شهرا አንድ አመት ማለት 12 ወራቶች ናቸው ሚንሃ ከነሱ ውስጥም 4 ሁሩም አራቱ የተከበሩ ናቸው 3 ሙተዋሊያት ሶስቱ በተከታታይ ያሉ ናቸው ዙል ቃዕደቲ ወዙል ሒጀቲ ወልሙሐረሙ ዙል ቃዕደት የሚባለው 11ኛ ወር ላይ ያለው ወዙል ሒጀቲ ዙል ሒጃ የሚባለው 12ኛ ወርና ወልሙሐረሙ አንደኛ ወር ላይ ከ12 ወር ቀጥሎ ምን ይላል አንድ ብሎ ይጀምራል አይደል እነዚህ ሶስቱ ተከታታዮች ናቸው ወረጀቡን ረጀብ ደግሞ ሸህሩ ሙደር الذي بين جمادى وشعبان በጁማዳና በሻዕባን መካከል ያለችው ደግሞ ረጀብም እነዚህ የተከበሩ ናቸው ብለው ነብዩ አለይሂ ሰላቱ ወሰለም የነዚህን አራት ወራት ክብርን ረሱል አለይሂ ሰላቱ ወሰለም ገለጹልን ይሄ የተከበረበት ወር ነውና በእነዚህ በተከበሩ ወራቶች ላይ ዙልም መስራት ወንጀል መስራት የከበደ እንደሆነ በቁርአን በሐዲስ ተነግሯል እንደዚሁም ደግሞ ይህንን ወር ሲመጣ ሂጅራ ሲመጣ ብዙ ጊዜ የምናስታውሰው የነብዩ አለይሂ ሰላቱ ወሰለም ስደትን ነው ረሱል አለይሂ ሰላቱ ወሰለም መካ ላይ የተለያዩ እንግልት የተለያዩ መከራ ተፈራረቀባቸው እንደሚታወቀው ረሱል አለይሂ ሰላቱ ወሰለም አላህ ነብይ አድርጎ ከመላኩ በፊት እድሜያቸው 40 እስኪሞላ ድረስ ሙሽሪኮቹ ዘንድ በጣም የተወደዱ በጣም የተከበሩ መሐመዱን አሚን ታማኙ መሐመድ ተብለው ይጠሩ ነበር ረሱል አለይሂ ሰላቱ ወሰለም ከናታቸው አሚና ከአባታቸው አብደላህ ተወልደዋል ረሱል አለይሂ ሰላቱ ወሰለም ሲወለዱ አባታቸውን አላዩ ማተው አባታቸው ሞተዋል وهو في بطن امه ነብዩ አለይሂ ሰላቱ ወሰለም እናትየው ላይ ያሉ አባትየው የሞቱት ነብዩ አለይሂ ሰላቱ ወሰለም ሳይወለዱ በፊት ነበር አባታቸው አብደላህ በጣም ይወደዱ ነበር አብዱል ሙጠሊብ በአንድ ወቅት በመናማቸው ላይ የዘምዘም ውሃ ያለበትን ቦታ አይተው ያንን ሲቆፍሩ የተለያዩ ማዕድናት ወርቅ ምናምን ሲገኝ ሰዎቹ ሊጋሯቸው ፈለጉ የዚህ ጊዜ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አያት እኔ ብቸኝነት ነው እንደዚህ የሚያደርጋችሁ ብለው አብዱል ሙጠሊብ ለአላህ አንድ ስለተሳሉ አላህ ወንድ ልጆችን 10 ወንድ ልጆችን ከሰጠኝ አርዳለው አንዱን ብለው ስለተሳሉ አላህ ይሄንን ያሰቡትን አሟላላቸው ሊያርዱ ወሰኑ እጣ ከልጆቻቸው ሲያወጡ የነብዩ ሰለላሁ ዐለይሂ ወሰለም አባት ላይ አብዱላህ ላይ እጣ ወጣ ያንን እጣ ሲወጣ የተሳለቱን ስለት ይሞላሉና ለማረድ ይዟቸው ሲሄዱ ቤተሰብ ሁሉም ተንጫጫ በስነ ምግባር በጣም የሚያምሩ ናቸው ውብ ናቸውና እንዴት አሉ ስለዚህ ምን እናድርግ አንድ ሴትን እንጠይቃለን አዋቂ የሚሉትን ሰው ሄደው አዋቂ የምትባል ወይም ጠንቋይ ሄደው ጠየቋት ምንድነው እንደዚህ አድርገን ቤተሰቦች ከለከሉ ስለዚህ ለዚህ ፊዳን የሆነው አለች እቺ
10 ግመልና አብደላ ሚልጣ ታውጣለህ። አብደላ ላይ ከወጣ አሁን ሌላ 10 ግመል ትጨምራለህ። እንደዚያ ልክ ግመሉ ላይ እስኪወጣ ድረስ ይሄን በዚህ መልኩ ትሄዳለህ። ሲወጣ 10 ጊዜ ከወጣ በኋላ መቶኛው ላይ 100 ግመል ሆኖ አብደላህ በ100 ግመል ምን ሆኑ ፊዳው ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከሆኑ በኋላ ሲናገሩ እኔ ኢብኑ ዘቢሐተይን አሉ፣ እኔ የሁለት እርድ ልጆች ነኝ አሉ። የአባታቸው የአብደላና የቅድመ አያታቸው የኢስማኤል ማለት ነው። ኢስማኤልም ሊታረዱ ሲሉ አላህ ትእዛዝ አምጥቶባቸው ለኢብራሂም በምን ተለወጡ? በሙኩት በግ ተቀይረዋል አይደል? እኔ የሁለት እርድ ልጆች ነኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም የቲም ሆነው አደሩ። ረሱል ዐለይሂ ሰላቱ ወሰላም መካ ላይ በጣም ይወደዱ ነበር። ከተወለዱ በኋላ አብደላህ ሞተዋል ብያቸዋለሁ። አብዱል ሙጠሊብ አያታቸው አብደላም ስለሞተ በጣም ይንከባከባቸው ነበር። ስምም ሊያወጡላቸው አያታቸው አብዱል ሙጠሊብ ነበር፣ መሐመድ ብሎ። መሐመድ ቢባል ስም እምብዛም አይታወቅም። ዛሬ ዓለም ላይ ቁጥር 1 ስም ቢባል ማን ነው? መሐመድ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህን ለማመስገን ብለው አብዱል ሙጠሊብ መሐመድ ብለው አወጡላቸው። ከዛም በኋላ ሰዎች አረቦች ጥሩ ቋንቋ እንዲናገሩ ከተለያዩ በሽታም እንዲጠበቁ ልጆቻቸውን ወደ ገጠሩ አካባቢ ይልኩ ነበርና ሁሉም ልጆች ይዟቸው ሲሄዱ ነብዩ የቲም ናቸው፣ አባት የላቸውም፣ የሚከፍል የለም። ነብዩን ሁሉም ትቶ አባት ያለው ክፍያ የሚከፍለው ብቻ ይዞ መሄድ ጀመረ። ኋላ ሐሊመቱ ሰዕዲያ ባዶ እጄንማ ከምመለስ ብላ ነብዩን ሰለላሁ ዐለይሂ ወሰለም እቅፍ አድርጋ ስትመለስ ፈር የመጣችበት መጓጓዣ ደካማ ነበረች፣ መፍጠን ጀመረች። አገር ውስጥ የተለያዩ ድርቆች ተከስተው ሰዎች የሚጠጡት የሚበሉት የተለያዩ ይሄ ፍየሎቻቸው ግመሎቻቸው ወተት አጥተው ነበር። የሐሊመቱ ሰዕዲያ ግን ወተት ይሞላ ነበር። ግመሎችም ወተት አላቸው፣ ፍየሎችም ወተት አላቸው። ባባ ሲናገር ምን ይላል? በጣም ከረሃብ የተነሳ የሚያለቅስ ልጅ ነበረን። ያን ቀን ጠግቦ አድሮ እኛም ጠግበን ሰላም እንቅልፍተኛ። ጉዳዩ ሌላ ነበር። ነብዩ እዛ ቤት ሲገቡ አላህ በረካውን አስገባው። ከዛ በፊት ግን ሱወይባ አጥብታለች። ከእናትየው በኋላ ነብዩን ያጠባችው ለመጀመሪያ ጊዜ ሱወይበቱል አስለሚያ የአቡ ለሃብ አገልጋይ ነበረች። ሐምዛንም ሌሎች ሰዎችንም ያጠባች። ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ሱወይባ ነብዩንም ስላጠባች ማን ነው አቡ ለሃብ ተደስቶ ባሪያውን ነፃ አውጥቷል። ነብዩ ግን ነብይ የሆኑ ጊዜ ግን የመጀመሪያ ጠላታቸው ማን ነበር? አቡ ለሃብ ነበር። ምንድነው ይሄ መልእክት? አንተም ከጎረቤት ከቤተሰብ ከአካባቢ ሐቅ ላይ ስትሆን ጠላት ሊበዛብህ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ሙሐመዱን አሚን ሲሏቸው የነበሩት በአጠቃላይ ተገልብጠው ምን ያሉ? እብድ፣ ጠንቋይ፣ ድግምተኛ ብለው ስም ማውጣት ጀመሩ። ነብዩ ባህሪያቸው አልነበረም ይሄ። ኋላ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ እያሉ 8 ዓመት ሲሞላቸው አያትየው ሞቱ። አያትየው ሊሞቱ ሲሉ ግን ከልጆቻቸው መርጦ የሰጡት ለአቡ ጣሊብ ነበሩ። ሱብሃንአላህ። ለአቡ ለሃብ ቢሰጧቸው ምን ያደርጋቸው ነበር? አቡ ለሃብ ለአቡ ጣሊብ ሰጡ። አቡ ጣሊብ ተንከባክቦ ይሄ ልጅ ለወደፊቱ ትልቅ ደረጃ ይደርሳል ብዬ የምገምተው ልጅ ነው ተንከባከበው አሏቸው። አቡ ጣሊብ ሌሊት አይተኙም ነበር፣ ይነሳሉ። ምን ነካው? ልጆቻቸውን ቦታ ይቀያይሩ ነበር፣ ብዙ እንክብካቤ ያደርጉላቸው ነበር። በ9 ወይም በ12 ዓመታቸው ወደ ሻም ለንግድ ሲሄዱ ነብዩን አለይሂ ሰላቱ ወሰላም ይዘው ሄደዋል። ለምን? ብቻውን አልተውም ብሎ ልጅ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ለመካ ሰዎች ፍየል ይጠብቁ ነበር፣ የተለያዩ ክፍያዎችን ያገኙ ነበር። እድሜያቸው 25 አካባቢ ሲጠጋ ረሱል አለይሂ ሰላቱ ወሰላም ለኸዲጃ ተቀጥረው መስራት ጀመሩ። ኸዲጃ ለማንም ያልሰጠችውን ገንዘብ ለነብዩ ሰጣ። ነብዩም ማንም ያላተረፈውን ትርፍ አትርፎ መጡ። የኸዲጃ አገልጋይ መይሰራ የሚባለው አንድ ተአምር ነገራት። እኛ ፀሐይ ስንቃጠል እሱ አካባቢ ግን ጥላ ነበር አሉ። ነብዩ ከሆኑ በኋላ ሲናገሩ መላእክቶች ነበሩ ይህንን ጥላ ያደረጉላቸው። ኸዲጃ ነብዩን ወደደች። ነብዩን ለማግባት ወሰነች። ግን ሴት ናት፣ እንዴት ትግለጽ? ነፊሳ የምትባል ጓደኛ ነበረቻት። እንደው አንድ ነገር ላማክርሽ አለ። ምን? እንደው አንድ ሰው ኮድ እንደው አንቺ ቀልብ ላይ ወንድ ገባ አለች። ለምን? 2 ባል አግብታ ከዛ በፊት 2 ባል አግብታለች። እና አቡ ጀሃል የመካ መኳንንቶች ሲጠይቋት ወንድ ብቻ የሚባል ነገር አላይም ብላለች ኸዲጃ። እንዴት አንቺ ቀልብ ላይ ወንድ? ማን ነው እሱ? ሙሐመድ። አዎ ጥሩ ሰው መርጠሻል። እድሜያቸው እኮ ሱብሃንአላህ የኸዲጃ እድሜ 40 ነው፣ የነብዩ 25 ነው። ነገር ግን ኸዲጃ ነብዩን ሰለላሁ ዐለይሂ ወሰለም ወደደች። እንዴት ትግለጽ? ለኔ ታየዋለች አሉ። ይችሉበታል አሉ ሴቶች። ስለዚህ ያላገባ ወንድ ወጣት
በእህት በኩል ፈልግ። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደችና ስራ ጀመርካሉ? አዎ የመጀመሪያ ንግድ እንደዚህ ጀምሬ መጥቻለሁ። ታዲያ እንዴት ነው ትዳር ቢጤ አይታሰብም ወይ? እንዴት ተብሎ ገና ጀመርኩ አሁን ነኝ። እንደው እንደነ ኸዲጃ የመሳሰሉት ቢገኙ አለች። አይ አረ እንዴት ተብሎ እኔ እቺ አንተ ብቻ ፈቃደኛውን እኔ ላሳምን አለች። የነብዩን ግቢ ነው ሁለቴ ዞራ መጣችና በስንት መከራ አሳመንኩ አለች። በኋላ ህጋዊ በሆነ ጋብቻ በኸዲጃ በኩል ወራቃ እንደዚሁም በኩል በነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ መጥተው አጋቧቸው። አላህ ከኸዲጃ 6 ልጆችን ሰጥቷቸው ነብዩ ሰለላሁ ዐለይሂ ወሰለምና ኸዲጃ 25 ዓመት የፍቅር ህይወት አሳልፈዋል። ፍቅርን መማር ከፈለገ ከነብዩ ሐያት ይማር። ፍቅር ሌላ መጽሐፍ በማንበብ አይገኝም። ፍቅር ያለው ነው የነብዩ አለይሂ ሰላቱ ወሰላም ሐያት ላይ ደስተኛ ህይወት ለመኖር ደስተኛ የትዳር ህይወትን ለመምራት ነብዩ እንዴት ነበሩ? የእሳቸው መንገድን እንያዝ። እንዴት ይኖሩ ነበር? ከቤተሰቦቻቸው ጋር እንዴት ነበሩ? ወደዛኛው መንገድ እንመለስ እንጂ በእኛ አስተሳሰብ የሆነ መጽሐፍ ምናምን እያለን ሌላ እንትን ውስጥ ባንገባ የተሻለ ነው። ትክክለኛ ህይወት ለማግኘት የነብዩ ሰለላሁ ዐለይሂ ወሰለም የትዳር ህይወት ምን ይመስል ነበር? እኛው ነብዩ እሷ ዕድሜዋ 40 ነው፣ የነብዩ 25 ነው። የ15 ዓመት ልዩነት አላቸው። ልዩ የፍቅር ህይወት ነበራቸው። በጣም ይዋደዱ ነበር። በጣም ለእሳቸው ክብር ነበራት፣ እሳቸውም ለእሷ ክብር ነበራቸው። 6 ልጆችን ሰጣቸው። እድሜያቸው 35 ሲሞላ አንድ ክስተት ተከሰተ። ከአባ ተሸረሸረ። ከአባን ለማስተካከል ሙሽሪኮቹ ገንዘብ ከዚህ አዋጡ። የሴተኛ አዳሪ ገንዘብ መሆን የለበትም። የተበደለ ሰው ገንዘብ የተወሰደበት መሆን የለበትም። ሁላችን በላባችን ንጹህ ገንዘብ አወጣን ይህንን የአላህን ቤት መገንባት አለብን ብለው ገነቡ። ከገነቡ በኋላ ግን ማን ነው የበላይ ተቆጣጣሪ ብለው ጦርነት ከፈቱ። 5-6 ቀናት ፈጀ። ከመካከላቸው አንድ ሰው ተነሳ። እኔ አንድ ሐሳብ አለኝ አለ። ምን? ከዚህ ከመስጊዱ በር የሚመጣው ሰው የመጀመሪያ የወሰኑ ውሳኔ ተወስነን ይሄንን ነገር እናብርደዋል። እሺ ያሉ መስጊድ ውስጥ ገቡ፣ ተሰባሰቡ ካዕባ ላይ። ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ገቢ ሆኑ። ሲገቡ ሁሉም በአንድ ድምፅ ታማኝ መሐመድ አሉ። እሱማ የሚለን እንሰማለን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ኩታ ነገር ጋቢ ነገር እንዲመጣ አዘዙ። ሐጀር አልአስወድን እዛ ላይ ያስቀመጡ። እያንዳንዱ የጎሳው መሪ ይምጣሉ። ጫፍ ጫፍ ያዙ አሉ። ጫፍ ጫፉን ያዙ። ከዛ ነብዩ አንስተው አስቀመጡት። ሁላችሁም ያዛችኋል? አዎ የሁላችሁ ነው። ነብይ ሳይሆን በፊት ምን ነበሩ? ፍትሃዊ ነበሩ። ነብይ ከሆኑ በኋላ ደግሞ በፍትህ ላይ ፍትህን ጨመሩ። እኔ በኒ ሐሺም ነኝ የበኒ ሐሺም ይሁን አላሉ። በፍትህ አስታረቋቸው። በዘመናችን አንድ አሊም ምን ይላሉ? ነብዩ አለይሂ ሰላቱ ወሰላም በዚህ ዘመን ቢኖሩ የዓለምን ችግር ከዙር እስከ አስር ባለው ሰዓት ይፈቱታል። ሱብሃንአላህ አላሁ አክበር። ነብዩ አለይሂ ሰላቱ ወሰላም አንደበተ ርቱዕ፣ ሰውን በመልካም ነገር የሚይዙ ለሰዎች እዝነት ያላቸው ትልቅ መሪ ነበሩ። በሁሉም ጃሪ ነብዩን መከተል ግድ ነው። ለምን? ሁሉንም ሆኖ አሳይቷሉ። ከትዳር በፊት ከትዳር በኋላ አባት ሆነው አያት ሆነው የጦር መሪ ሆነው የመስጊድ ኢማም ሆነው ሽማግሌ ሆነው ነጋዴ ሆነው በሁሉም ላይ ነብዩን ማየት ይቻላል። ለቀድ ካነ ለኩም ፊ ረሱሊላሂ እስወቱን ሐሰና ያለው አላህ ለዚህ ነው። በአላህ መልእክተኛ ላይ መልካም አርአያ አለላችሁ በሁሉም በኩል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሆነ። እድሜያቸው 40 እየተጠጋ ሲቀርብ ነብዩ ከሰዎች እየተነቀሉ ዋሻ ውስጥ ይቀመጡ ነበር። ኋላ የነብይነት ማዕረግን ይዘው መጡ። የነብይን ማዕረግን ጅብሪል ባበሰራቸው ጊዜ እቅራ በወረደ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ድጋሚ መጥተው ጅብሪል መጥቶ ጭምቅ አርጓቸው እቅራ ሲላቸው እኔ ማንበብ አልችልም። አሁንም ይጨምቃቸዋል። እቅራ እኔ ማንበብ አልችልም አሉ። ይጨምቃቸዋል። የሚጨምቃቸው ሰው አይደለም። ማን ነው እሱ? ጅብሪል ነው። 3 ጊዜ እንዲያደርጋቸው اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እነዚህ 5 አያ ወረደ። ከዛ ነብዩ ጨንቋቸው ደሲሩኒ ዘሚሉኒ ከናሉኝ ሸፋፍኑኝ ሲሉ ልክ ሕፃን ልጅ ሲያለቅስ እና ወደ ጡቷ እንደምታስጠጋ ኸዲጃም ነብዩን ሰለላሁ ዐለይሂ ወሰለም ወደ ደረቷ አስጠግታ እቅፍ አድርጋ አብሽር፣ አላህ በአንተ ላይ መጥፎ አያስብም። ለምን? አንተ ዝምድናን ትቀጥላለህ፣ የተቸገረን ትረዳለህ፣ ተፈላላቆች ክብር አለ፣ ታናናሾችን ታዝናለህ። አንተ ላይ በጭራሽ አላህ መጥፎ ነገር አያስብም። እና የተከሰተውን ለወረቃ እንንገራለች። ወረቃ የሚባል የኸዲጃ አጎት ልጅ የዚህ ታሪኮችን የሚያውቀውና ልክ ሲነገሩ ነብዩ ሰለላሁ ዐለይሂ ወሰለም የተከሰተውን ነገር ሲነግሩት ይሄማ ጅብሪል ነው አላህ በሙሳ በኢሳ የላከው። ምን ነው ወገኖች አንተን ከሀገር ሲያባሩ ሲያሳድዱ መከራ ሲያደርሱብህ ካንተ ጎን በቆምኳ። ነብዩ ወገኖቼ ሌላ ያደርሱብኝ አላሉ። አዎ ያንተን አይነት መልእክት ይዞ የመጣ መከራ ያልደረሰበት የለም።
ነቢዩን እንዲዘጋጁ ያደረጋቸው። በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሱረቱ ሙደሲር መጡ። አላህ ደግሞ ለህዝቦቻቸው ዳዕዋቸውን ግልጽ እንዲያደርጉ አድርጎ ያዘዛቸው ጊዜ ሶፋ ላይ ወጥተው ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሁን፣ ህዝቦቼ ወይ ላኢላሃ ኢለላህ በሉ ነጃ ትወጣላችሁ ሲሉ ሁሉም ደነገጡ። መሐመድ ምን ይዞብን መጣሉ? ለምን? ነቢዩን ያውቋቸዋል፣ ያከብሯቸዋል፣ ይወዷቸዋል፣ ታማኝ መሆናቸውን እርግጠኛ ናቸው። እንደውም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ከዚህ ተራራ ጀርባ እናንተን የሚያጠቃ ጦር ይመጣል ብል አትቀበሉም አሏቸው። እንዴት አንቀበልም? እንቀበላለን እንጂ አንተ ላይ እኮ አንድ ቀንም ውሸት አይተናነቅም። በሉ እንግዲህ ቁሉ ላኢላሃ ኢለላህ ቱፍሊሁን፣ ላኢላሃ ኢለላህ በሉ ነፃ ትወጣላችሁ፣ ነጃ ትሆናላችሁ ሲሏቸው ሁሉም ደነገጠ። አጎታቸው አቡ ለሃብ ተነሳ። ተበለከ ያ ሙሐመድ አሊሃዛ ጀማዕተና አሊሃዛ ዳዕተና፣ ሙሐመድ ወይ ጥፋት ላንተ ይሁን፣ ላኢላሃ ኢለላህ ቁም ነገር ነው ብለህ ሰበሰብከን። ነቢዩን አዛ አደረጋቸው። ሚስትየውን ጭምር እንደዚሁ አዛ አደረገች። አላህ ቁርአን አወረደ። ተበት የዳ አቢ ለሃብ ወተብ፣ የአቡ ለሃብ ሁለት እጆች ጠፉ። ማ አግና ዐንሁ ማሉሁ ወማ ከሰብ፣ ንብረቱም እሱ ምኑ ካለው ነገር ሊያድነው አልቻለም። ሚስቱም እሱም ጀሃነም እንደሚገባ አላህ ተናገረ። ነቢዩን የተናገረ ነቢዩን ሚነካ የአላህ ወዳጅን ሚነካ የሚቆረቆርለት ማን ነው? አላህ ነው። አንተ ለአላህ ስትሆን ለአንተ አላህ ይሆናል። ነቢዩ ይህ መከራ እየተሰራፋ መጣ። ሰሃቦቻቸውን ጭምር ወደ ሀበሻ 2 ጊዜ ለስደት ላኩ። ሁሉም እየተንገላታ ደካማውን እየመረጡ ማሰቃየት ጀመሩ። ሱመያን በባሏና በልጇ ፊት ገደሏት። አማርን አሰቃዩት። የአማርን አባት ያሲርን እንደዚሁ አሰቃዩት። ብዙ መከራዎችን ማድረስ ጀመሩ። ያ እንግልት ሲበዛ ነቢዩ ሰለላሁ ዐለይሂ ወሰለም 13ኛው ዓመት ላይ ረሱል ዐለይሂ ሰላቱ ወሰላም አላህ ሂጅራ እንዲወጡ ፍቃድ የሰጠበት ጊዜ ነበር። ለምን? ሙሽሪኮቹ አንድ ፕላን አወጡ። ምን እናደርጋሉ? ከየጎሳው አንዳንድ ወጣት እንምረጥ። ከዛ በኋላ እነዚህ ጎሳዎች የሚያደርሱትን አንዴ ያሳርፉበታል። የዚህን ጊዜ ሲያሳርፉበት ሙሽሪኮቹ ማነው የሙሐመድ ቤተሰቦች በኒ ሐሺሞች እኛን ሊዋጉ የሁሉ ሰራዊት የሁሉ ጎሳ ሊዋጉ አይችሉምና ኋላ ካሳ ክፈሉን ይሉናል። ካሳ ከፍለን እንገላገላቸዋለን። አላህ ምን አለ? ወኢዝ የምኩሩ ቢከ አለዚነ ከፈሩ ሊዩስቢቱከ አው የቅቱሉከ አው ዩኽሪጁከ ወየምኩሩነ ወየምኩሩላህ ወላሁ ኸይሩል ማኪሪን። እነዛ የካዱት ሊያስሩህ ወይም ሊጎሉ ወይንም ደግሞ ከመካ ሊያስወጡህ በአንተ ላይ በመከሩብህ ባሴሩብህ ጊዜ አስታውስ ይላል። ወየምኩሩነ ወየምኩሩላህ፣ አላህም በእነሱ ላይ ምን አረገባቸው? አሴረባቸው፣ ተንኮላቸውን መለሰባቸው። ወላሁ ኸይሩል ማኪሪን። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ስደትን አላህ ፈቀደላቸው። ተሰባስበዋሉ። ነቢዩን ለመግደል ተዘጋጅተዋሉ። ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል ያን ሌሊት እዛ እንዳያድር ነገራቸው። በእሳቸው ቦታ አልይን አስተኙት። ያ የነቢዩን ልብስ ለብሶ ሻል ለብሶ ተኛ። አልይ ፊዳ ለመሆን ተዘጋጀ። ነቢዩ ነው ያዘዙት። ግን ምን አሉት? እኔ ወደ መዲና ከሄድኩ በኋላ መካን ለቀህ እንዳትመጣ፣ አማና እኔ ያስቀምጡት ሰዎች አሉ፣ የእነሱን አማና ሳትመልስ በጭራሽ መካን ለቀህ እንዳትመጣ። ያ አላህ የነቢዩ ታማኝነት! አንተ ሊገልህ ሊያባርህ አንተ ላይ የተለያየ ችግር እየፈጠረብህ ያ ገንዘብ የእሱ ገንዘብ አንተ ጋር ከሆነ እንመልሳለን። እኔ ላይ እንደዚህ እያሰበ ሊያሳስረኝ ሊገለኝ እያሰበ ልመልስ ነው ምንለው። ነቢዩ ግን ይህን ሳትመልስ እንዳትመጣ ታማኝ ናቸው። ሙሐመድ ብን አሚን እንደ ስማቸው ናቸው። ኋላ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ሙሽሪኮች ላይ ወጡባቸው። ወጀዐልና ሚን በይን አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአኽሸይናሁም ፈሁም ላ ዩብሲሩን እንዳለው አፈር እየበተኑባቸው ወጡ። አንድ ሰው ምንድን ነው የምትጠብቁት? ሙሐመድ ነው አለ። ኧረ ቀድሞ እኮ እንደዚህ አፈር እየበተነባችሁ ወጥቷል አለ። ኧረ አለ አሉ። በሩን ከፍተው ሲያዩ አልይ ሱብሓነላህ። አቡበከር ከሄዱ ምን ሰው ያለ ማን አላስወጣ? ኧረ ቤተሰብ ናቸው። ኸዲጃ ማን አይሻ አለች። እንደዚሁም ደግሞ ማን አሉ? አስማ አለች። ቤተሰቦች ናቸው። ሂጅራ ተፈቅዶልኛል አሉ። ስለዚህ ከአንተ ጋር እንሄዳለን አሉ። አቡበከር ተደሰቱ። ከእርሱ ጋር የሂጅራ ጓደኛ ልሆን አሉ። ክብር ተሰማቸው፣ ተደሰቱ። እኛስ እንዲህ ችግር አለ እንዲህ መባል መልሳችን ምንድን? ለዲን ጉዳይ ማለት ነው። አቡበከር ግን ደስታ መጣላቸው። መንገድ የሚያመላክታቸውን አዘጋጁ። ስትራቴጂ አያቸው። ተወኩልና ሰበብ እንዴት እንደሚያገናኙ ስላሰለም መንገድ የሚያመላክታቸውን ከዛ በኋላም ደግሞ አልፎ የሚደበቁበት ዋሻ ኢንፎርሜሽን የሚያመጣላቸው
ከዛ በፊት 10ኛው ዓመት ላይ አመል ሑዝን የሚባለው የሐዘን ዓመት ተብሏል። ኸዲጃ የሞተችበት፣ አቡ ጣሊብ የሞቱበት፣ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሙሽሪኮቹ የተለያዩ እርምጃ የወሰዱበት በጣም መከራ የበዛባቸው ዓመት ነበር። ከዛ ዓመታት በኋላ ነው አላህ ይህንን ስደት የፈቀደላቸው። ወጡ ነብዩ ሰለላሁ ዐለይሂ ወሰለም ጋሩ ሰውር ዋሻ የሚባል የተደበቁ ሙሽሪኮቹ አዋጅ አወጁ። ሙሐመድን ያገኘ ሰለላሁ ዐለይሂ ወሰለም እነሱ እንደሚሉት ሙሐመድ ያሉት እነሱ ናቸው። የኛ ረሱል ዐለይሂ ሰላቱ ወሰላም የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሁላችንም ሰላዋት ማውረድ እንዳለብን ነብዩ አስተምረውናል። ሙሐመድን ሰለላሁ ዐለይሂ ወሰለም ያገኘ አቡበከርን ረዲየላሁ ዐንሁ እንደዚህ መንገድ አመላካቹን ብለው መቶ ግመል ይሰጠዋል። ሁሉም ተሰማራ። ይህንን ፈልጎ ዛሬኛ አላ እከሌ ያለበት የጠቆመ ይህን ያህል ዶላር አለ ይባላል። እነ አሜሪካ እነ ሶሪያ እነ ሩሲያ ይህን ይመድባል። አላህ ይጎዳዋል ካላለ ሊጎዳው አይችልም። ይጠቅመዋል ካለ ሊጠቅመው የሚችል ማንም የለም። ማን ነው የሚጠቅመው? ማን ነው ሊጎዳ የሚችለው? አላህ ካልጻፈብን ምን ሊደርስ አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም ወጡ፣ ዋሻ ውስጥ ተደበቁ። የአቡበከር ልጅ አብደላ ማታ ከነቢዩ ሰለላሁ ዐለይሂ ወሰለም ከአቡበከር ጋር ያድራል። ኢንፎርሜሽን ይነግራቸዋል። ጎህ ከመቅደዱ በፊት ደግሞ ሱቢ ላይ ቶሎ ሄዶ መካ ያድራል። እዛ መካ የተኛ ያስመስላል። ቀን ከሙሽሪኮች ጋር ይውላል። ኢንፎርሜሽን ይሰበስባል። ማታ የት ይመጣል? እዛ ዋሻ ላይ ይመጣል። ከዛም ደግሞ ምን ይስተን መንገድ እንዳይታወቅ ደግሞ ፍየሎች፣ ግመሉ ማነው በጎችን ያሰማራሉ የመንገዱን ፋና እንዲያጠፋው። ምግብ የምታመላለሰው አስማ ናት፣ እርጉዝ ናት። ግን እንዳትጠረጠር ምን ያደርግ እሷ ነበር የምታመላለሰው። የሁሉ ስትራቴጂ ነብዩ ሰለላሁ ዐለይሂ ወሰለም ቀየሱ። ወደ መካ ወደ መዲና ሲሄዱ አደረጉ اللهم اخرجني مخرج صدق وادخلني مدخل صدق። ወደ አላህ የሁሉ ሰበብ ካደረሱ በኋላ ወደ ማን ተመኩ? ወደ አላህ። ከዛ ደረሱባቸው። አቡበከር ጨነቃቸው። ያ ረሱላህ አንዳቸው እኮ ዞር ብሎ እኮ ወደ ጫማው ማሰሪያ እኮ ጎንበስ ቢል ያይናል እኮ። አቡበከር ጨነቃቸው። ሚውትን አጡ። ነብዩ ሰለላሁ ዐለይሂ ወሰለም አረጋጓቸው። ይሄን አስመልክቶ አላህ ሱረቱ ተውባ ላይ ኢላ ተንሱሩሁ ፈቀድ ነሰረሁ ላህ፣ እናንተ እኮ ነብዩን ባትረዱ በእርግጥም አላህ ነብዩን ረድቷቸዋል። ኢዝ አኽረጀሁ الذين كفروا ثاني اثنين፣ እነዛ የካዱት ህዝቦች የሁለት ሰዎች ሁለተኛውን ከመካ ባወጡ ጊዜ ኢዝ ሁማ ፊል ጋር፣ እነሱ ዋሻ ውስጥ ሆኖ ኢዝ የቁሉ ሊሳሒቢሂ ላ ተሕዘን፣ ለጓደኛው ባለው ጊዜ ላ ተሕዘን አትዘን፣ ኢነላሃ መዐና፣ አላህ ከኛ ጋር ነው። ፈአንዘለ ላሁ ሰኪነተሁ ዐለይህ፣ አላህ በሱ ላይ መረጋጋትን አወረደ። ወአየደሁ ቢጁኑድ ለም ተረውሃ፣ እንደዚሁም ባላየኋቸው ሰራዊትም አበረታው። ወጀዐለ ከሊመተ ለዚነ ከፈሩ ሱፍላ፣ የነዛን የካዱት ሰዎች ከሊማ ንግግር ዝቅተኛ ያደረገው ወደታች ያደረገው። ወከሊመቱላሂ ሂየል ዑልያ፣ የአላህን ከሊማ ደግሞ እላ ያደረገው። ወላሁ ዐዚዙን ሐኪም። በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ምን ነካ? ሁለቱን እኮ ሶስተኛቸው ማን ነው? አላህ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ተወኩል ጥገን አስተማራቸው። አብሽር ኢነላሃ መዐና፣ አላህ ከኛ ጋር ነው፣ ምንም ነገር አይደርስብንማ። ያን አድርገው ወደ ስደት ሄዱ። ሱራቃ ደረሰባቸው። ሱራቃ ከደረሰ በኋላ ነብዩ ላይ ልክ ሲደርስ ግመሊቱ ወይም ፍየማን ነው ፈረሱ ተሰምጣለች። አረ ምንም ነገር አላደርጋችሁም ጠብቁኝ ይላል። በጣም ያወጣል። ጣዖት ነው የሚያመልከው። ያዋጣል አላወጣም፣ ልከተል አልከተል፣ አትከተል ላሚል ወጣ። አትሰማህም፣ መቶ ግመል ነው ሄደው። ሁለተኛም ሰንበተበት። መጨረሻ ቃል ገባ ምንም እንደማይነካቸው። ይህን ምግብ እንኳናቸው አንቀበልም አሉ። በቃ የሚመጡን ሰዎች እመልሳለሁ፣ ቃል ግቡልኝ፣ የሆነ ነገር አድርጉልኝ። ነብዩ ሰለላሁ ዐለይሂ ወሰለም በዑመር ዘመን የተከሰተው የፋርስን አምባር ለሱ እንደሚሰጥ እንዲጻፍለት አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ገቡ። መዲና ሲገቡ ረቢዑል አወል ላይ ነበረ፣ 3ኛ ወር። ግን ሂጅራ የታዘዙበት ስንተኛ ወር ነው ብያቸዋለሁ? ሙሐረም ነው፣ የመጀመሪያ ወር ላይ ነበሩ። ረሱል ዐለይሂ ሰላቱ ወሰላም መካ ሄደው የተለያዩ ነገሮችን ሰሩ። እንግዲህ ሙሐረም ሲመጣ የነብዩ ሰለላሁ ዐለይሂ ወሰለም የስደት ጊዜ ይነሳል። ርዕሱ ላይ እንደተጠቀሰው ደግሞ የሙሳ ዐለይሂ ሰላቱ ወሰላም ታሪክ የተጠቀሰበት፣ ሙሳ ዐለይሂ ሰላም ነጃ የወጡበት፣ ፊርዓውንን ያንበረከኩበትን ዕለት ነው አሹራ ማለት። አሹራ ማለት የምን ቀን ነው? የድል ቀን ነው። አላህ ሱብሓነሁ ወተዓላ ባሪያዎችን ወደ ድል ቦታ የወሰዳቸው የመለሳቸው ቀን ነው። ረሱል ዐለይሂ ሰላቱ ወሰላም ይህንን ቀን አስመልክቶ በተለያዩ ሐዲሶች
እንደተጠቀሰው የሚጾምበት አላህ Subhanahu Wa Ta'ala የሚመሰገንበት እንደሆነ ረሱል አለይሂ ሰላቱ ወሰላም ነግረውናል። ነገር ግን ከዚህ በተቃራኒ ዛሬ ዓለም ላይ ይደረጋል። በተለይ ወደ ኢራን አካባቢ ሺያዎቹ ብዙ ቢድዓ ነገሮችን ሁሴን የሞተበት ነው ብሎ ሰውነታቸውን እየቧጨሩ ደም በደም እያደረጉ የተለያዩ እንቅስቃሴዎችን የሚያደርጉበት ቀን ነው። ይሄ ከእስልምና አስተምሮ ውጪ ነው። ረሱል አለይሂ ሰላቱ ወሰላም መዲና የሄዱ ጊዜ ቀዲመ ነብዩ ሰለላሁ ዐለይሂ ወሰለም المدينة مدينة سيقبو فرع اليهود يهودوچن አገኟቸው تصوم يوم عاشوراء يا عاشوراء ቀንን ሲጾሙ አዩአቸው فقال የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ما هذا ይሄ ምንድነው የምትጾሙ አላቸው قال هذا يوم صالح ይሄ እኮ የደጉ ቀን ነው هذا يوم نجى الله بني إسرائيل من عدوهم አላህ እኮ በኒ እስራኤልን ካዱዋቸው ከጠላታቸው ከፊርዓውን ነጃ ያላቸው ቀን ነው فصامه موسى አላህን ለማመስገን ጾመውታል يهودوچو نبي من قالوا قال فانا احق بموسى منكم እኔ ለሙሳ ከናንተ እኔ የተገባውንኛ በአቂዳችን ተመሳሳይ እምነታችን አንድ አይነት መልእክታችን ከአላህ ሁለታችንም ለህዝቦች የተላከን ነብዩ ለዓለማት ቢሆኑ ሙሳ ለበኒ እስራኤል ቢሆንም ሁሉም ግን ምን ተውሂድን ሊያስተምሩ የተላከነን ስለዚህ በመገባት በኩል እኔ ይገባለው فصامه ነብዩ ጾሙት وامر بصيامه እንዲጾም ነብዩ ሰለላሁ ዐለይሂ ወሰለም አዘዙ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ ምን ይላሉ ما رايت النبي صلى الله عليه وسلم يا الله الملكتኛ ነብዩ عليه الصلاه والسلام التملكتكم يتحرى الصيام يوم فضله على غيره الا هذا اليوم يوم 10 وهذا الشهر يعني شهر رمضان ነብዩ ከሌላ ወር ከሌላ ቀን የበለጠ ጓጉቶ ለመጾም ሲጓጓላየው እንደ አሹራ ቀንና እንደ ረመዳን ወርን የመሰለ በሌላም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አሹራን በሚጾሙበት ሰዓት ላይ እና አብዱላህ ኢብኑ አባስ ጥያቄ ያቀረቡ ያ ረሱላህ አብዱላህ ኢብኑ አባስ አንተ አላህ መልእክተኛ ወይ ኢንነሁ የውም ተዓዚሙሁ اليهود ይሄ እኮ ይሁዶች በጣም የሚያከብሩት ቀን ነው ወነሳራ ነሳራዎችም ስለዚህ እንዴት ነው አንመሳሰልም ማለት فقال رسول الله صلى الله عليه وسلم يزي ጊዜ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ فاذا كان عام المقبل الله ብሎ ኢንሻአላህ አላህ ብሎ ቢቀጥለው አመትን ከደረሰን ሱምና اليوم التاسع ዘጠነኛውን ቀን እንጾማለን ዘጠኝና 10 ማለት ነው ለምን ከይሁዶች ጋር ሙኻለፋ ለመሆን فلم يأتي العام المقبل ያኛው ቀጣይ አመት አልመጣም حتى توفي رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ቢሆን እንጂ ነብዩ ነየቱ ነገር ግን ያን ቀን አልደረሱም ኢማሙ ሻፊ ወአስሐቡ አህመድ ወኢሳ ወአኸሩ ሌሎች ምን ይላሉ يستحب صوم التاسع والعاشر ዘጠነኛውና 10ኛውን ቀን መጾም ጀሚያን አንድ ላይ መጾም ይወደዳል لأن النبي صلى الله عليه وسلم يا الله ملكتኛ ነብዩ عليه الصلاة والسلام صام العاشر 10ኛውን ጾሙ ونما صيام التاسع ዘጠነኛውን ደግሞ ለመጾም ነይቷሉ ስለዚህ ይሄንን መጾም ከይሁዶችና ከነሳራዎች ጋር ላለመመሳሰል ነው قال بعض العلماء ولعل السبب في صوم التاسع مع العاشر الا يتشبه باليهود في افراد العاشر አስረኛውን ብቻ ነጥሎ ጾሞ ከይሁዶች ጋር ላለመመሳሰል ነው ነብዩ ይሄን ያሉት ኢብኑ القيم ሲናገሩ የተሻለው ጾም 9 10 11 መጾም የተሻለ ነው ይላሉ አለዛ ግን 9 እና 10 9 ያመለጠው ደግሞ 10 እና ስንት 11 መጾም አስረኛው ቢጾምም ይጣላል ማለት አይደለም ይቻላል ነገር ግን ሱናውን አግኝቷል ከይሁዶች ጋር መመሳሰል የተባለውን ግን አምልጦታል ማለት ነው ስለዚህ ከነሱ ጋር ለመመሳሰል 9 እና 10 በእኛ አቆጣጠር እሁድና ሰኞ ማለት ነው እሁድ ስንተኛ ቀን ነው 9ኛው ቀን ነው የአሹራ 10ኛው መች ነው ሰኞ ነው ይህን ግን ጾም ደግሞ ምን አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲያሙ የውም አሹራ አህተሲቡ አለላህ አን ይከፍር السنه التي قبله ያለፈውን አመት ወንጀል ያስምራል የአንድ አመት ወንጀል የአንድ አመት ወንጀል ቀላል ነው ወንድሞች ትናንሹ ማለት ነው ትናንሽ ወንጀል የሌለበት ሰው ትላልቅ ከሆነ ምናልባት ትላልቁ ይቀልለታል ምን ትላልቅም ትናንሽም ከሌለበት ደረጃው ምን ይለታል ከፍ ይልለታል ስለዚህ ይህንን ቀን መጾም ይህ ቀን ማለት የድል ቀን ነው ፊራውን ባህር ውስጥ የሰመጠበት ቀን ነው ተውሂድ የበላይነት የተረጋገጠበት ሽርክ የተንኮታኮተበት ነው አና ረብኩም الአላ ታላቁ ጌታችሁ እኔ ነኝ የሚለው ፊራውን የተዋረደበት ቀን ነው ምን ማለት
የውም አሹራ 10ኛው እንጂ የሐዘን ቀን አይደለም። ሺያዎቹ እንደሚያደርጉት ሐዘን ራሳቸውን እየጎዱ እየቀደዱ እያደሙ ይሄ በዚህ የምናሳልፍበት ቀን አይደለም። አልহামዱሊላህ አገራችን ላይ የለም። ነገር ግን አንዳንድ ስህተቶች አሉ። ያን ቀን ላይ የተለያዩ ምግቦችን ማዘጋጀት ምናምን ጾሙ ነው የተባለው ብሉ አልተባለም። መጾም ነው አንድ ዓመት ወንጀል ያስመራል የተባለው። አንዳንዱ ያን ቀን የተበላ ምግብ ዓመት እንደተበላ ይቆጠራል። ያን ቀን ጾሙ ዓመት ወንጀል ያስመራል እንጂ ዓመት እንደተበላ ሚል የለም። እንደዚህም ያስባሉ። ከዛም ታስተምረው ርቀን ራሳችንን የምንቀይርበት የምንለውጥበት ተስፋ የምንሰንቅበት እንጂ ሐዘን የምናመጣበት ቀን አይደለም። ዑለማዎች ሲተነትኑ ስለ አሹራ ተስፋ የድል ቀን አላህ ባሪያዎችን የረዳበት ደጋግ ባሪያዎችን የረዳበት ቀን ነው። ስለዚህ አላህን የምናመሰግንበት እንደዚሁ ድል ይመጣል ብለን ተስፋ የምናደርግበት እኛም ኢንሻአላህ አሹራ ሌሎችም አላህ Subhanahu Wa Ta'ala በሌላውም ቀን ላይ አላህ ድልን ከሚሰጣቸው ሰዎች አላህ ያድርገን ብለን ዱዓ እናድርግ። አገራችን ብቻ እንመልከት፣ ዓለምን ኢስላም እንየው። ዛሬ ፊልስጤም ያለበት ሁኔታ፣ ሙስሊሙ ማህበረሰብ ያለበት ሁኔታ ምን አይነት ሁኔታ ነው? አላህ ነጃ እንዲላቸው፣ ድል እንዲሰጣቸው፣ የተለያየ የተሳካ ህይወት አላህ እንዲያኖራቸው፣ የተውሂድን የበላይነት የኢስላምን የበላይነት አላህ እንዲያደርግ የሁላችንም ጭንቀት የሚገባል። ይህ ወር ላይ ዙልም መስራት ከባድ ነው ብያቸዋለሁ። አላህ ወንጀል የሚሰሩትን ድንበር ያለፉን ሰዎች ያዋረደበት ቀን ነው። ስለዚህ እኛ ድንበር ከማለፍ ወንጀል ከመስራት የምንርቅበት መሆን አለበት። አላህ ጋር የምንቃረብበት ሰደቃ በመስጠት ኸይር ነገር በመስራት ወደ አላህ በመቃረብ ጥሩ ነገር ላይ በመገኘት የምንቃረብበት ቀን እንጂ ወንጀል እየሰራን አላህ Subhanahu Wa Ta'ala የሚጠላውን ነገር በመስራት የምንቃረብበት ቀን አይደለም። ይህንን ቀን አላህ Subhanahu Wa Ta'ala የወፈቀው ሰው ያገኘ ሰው ለመጾም ዝግጅት ማድረግ አለበት። አንድ ሁለት ቀን ጾሞ የአንድ ዓመት ወንጀል ማለት ቀላል አይደለም። ከዚህ በፊት በሆነ ፕሮግራም ላይ አንስቻለሁ። የሆነች ነገር ቀደም ብለህ ከሰራችሁ እንዲህ ካደረግ ታክሱ ግብሩ እንደዚህ ይቀነሳል ከተባለ ያ አላህ እንቅልፍ አለ የመጣብህ 500 ሺህ ብር ነው። ስለዚህ ይሄ ነገር እንዲህ ካረግ 250 ሺህ ይነሳል ቢባል እንዴት ነው? እንቅልፍ አለ? ያን ነገር ለማድረግ እንጥራለን። የዓመት ወንጀል ቀላል አይደለም ወንድሞች። ይህን ጥቅም የምናገኘው ቂያማ ቀብር ስንገባ ነው። ሐቂቀተን የቀብር ሰዎችን ብትጠይቋቸው ረመዳን ሲመጣ አንድ ዓሊም ምን ትመኛላችሁ ሲባሉ የረመዳን አንድ ቀን ማግኘት እንመኛለን ይላሉ። ቀብር ውስጥ ያሉ ሰዎች ሱጁድ ማድረግ ይመኛሉ። ሱጁድ ግን የለም። አልየውመ አመሉን ወላ ሒሳብ፣ ዛሬ ስራ ነው ሂሳብ የለም፣ ደሞዝ የለም። ነገ ግን ሂሳብ ነው፣ ስራ የለም። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ አልኡመር፣ ነፍሶቻችሁን ዛሬ መርምሩ። ጥሩ አለ የለም ራሳችሁን ፈትሹ። ቀብለ አን ቱሐሰቡ ከመመርመራችሁ በፊት ወዚኑሃ፣ ስራችሁን መዝኑ። ያዋጣል አያዋጣም፣ ለአኺራ ይበጃል አይበጅም መዝኑ። ቀብለ አን ቱዘኑ ከመመዘናችሁ በፊት ኦዲት አላህ ዘንድ ከመደረጋችሁ ስራችሁ ከመመርመሩ በፊት ዛሬ ሁሉም ነገር አዘጋጅታችሁ ሂዱ። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደ ልሞት ነው። ብልጥ ጮሌ ማለት ነፍሱን ተቆጣጥሮ ከሞት በኋላ ላለው አገሩ ዝግጅት ማድረግ ነው ተብሏል። አላህ Subhanahu Wa Ta'ala ድል የምናገኝበት እሱ ጋር የምንቀርብበት የነቢዩን ዓለይሂ ሰላቱ ወሰላም ሐያት ሁል ጊዜ እየተማርን ታሪካቸውን እያነበብን የእሳቸውን ሐያት ህይወት የምንኖርበት የእሳቸውን መንገድ የምንከተልበት አላህ እንዲያደርገን እየተመኘው የዛሬውን ፕሮግራም በዚህ አጠናቅቃለሁ። አላህ ሰምቶ ከሚጠቀሙ ሰዎች አላህ ያደርገን። አላህ Subhanahu Wa Ta'ala ሁላችንም በመልካም ነገር የምንተባበር አላህ ያደርገን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።